ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? እስኪ ይሄንን ጋኔና መናፍቅ የሚለውን ሰምተን እንመለስ። እሺ ቪዲዮ እንደተመለከታችሁ ተስፋ አደርጋለሁ። የትግራይ እናቶች እንደዚህ መሬት ላይ አመር ነስንሰው ማቅ ለብሰው ጸሎት እያደረጉ ነውና ምንም የሚጸልዩበት መንገድ መጽሐፍ ቅዱሳዊ ባይሆንም እንኳን የተሰማቸውን መሪር ሐዘን ለእግዚአብሔር እያቀረቡ ነውና እኛ ደግሞ በክርስቶስ ኢየሱስ መረዳት ያለን ሰዎች ስለዛ ስለ ትግራይ ሕዝብ አጥብቀን እንድንጸልይ ሀገሪቷ የጦር ድምጽ እንዳታስተናግድ ሕፃናት እንዳይሞቱ፣ እናቶች እንዳይሞቱ፣ አባቶች እንዳይሞቱ፣ የደም መሬት እንዳይሆን በእግዚአብሔር ፊት አጥብቀን እንድንጸልይ መልእክቴን አስተላልፋለሁ። ወንጌል ያሸንፋል። ወንጌል ሰላም ነው። ተባረኩልኝ። ሰማችሁት አይደል? እኔ እንደዚህ አይነት ጋኔና መናፍቅ አይቻላል። ድንቁር ያለ የደነቆረ ድድብ ያለ የደደበ የመጨረሻ አህያ ነው። ይገርማችኋል። ነግራችሁት ጠብ አይልለት መልስ አጥቶ የሚመልሰው መልስ አጥቶ እንኳን አይታረም። ይገርማችኋል። በቃ አጋንንት ሁለንተናውን ተቆጣጥረውታል። በእሱ አንደበት የሚለፈልፉት አጋንንት ናቸው። አያችሁ እንጂ ሰው ቢሆን እንዲሁ ሌላው ሁሉ ቢቀር እንኳን ሰው ምን ይለኛል ይላል አይደል? እንዴ እውነት የሆነን ነገር ባብል ብክድ ብሸመጥጥ ሰው ይታዘበኛል፣ እንደማይገባው እንደደደብ እንደደንቆሮ ይቆጥረኛል ብሎ እንኳን ሸሚዞት ከእንደዚህ አይነት ፍጥጥ ካለ አይንን በጨው አጥቦ ከሚዋሽ ውሸት ይቆጠባል አይደል? እሱ ጨርሶ እንዲህ አይነት ነገር የለውም። ጨርሶ ነው የምላችሁ። ጠብ አይለትም እችን ታክል። ስለዚህ አጋንንት ናቸው። አያችሁ በልቦ ነው እየፈሉ አንደበቱን ተቆጣጥረው የሚናገሩበት የሚያወሩበት። ይሄን በመሆኑ ነው ሽምጥጥ አርጎ የእግዚአብሔርን ቃል ሽምጥጥ አርጎ ይክድና እንደሌለ አድርጉ። ሰው ይታዘበኛል፣ ሰው ምን ይለኛል ሳይል ሽምጥጥ አድርጉ። እናረጋግጥ እንግዲህ መጽሐፍ ቅዱሳዊ አይደለም ብሏል አይደል? እንዲህ አይነቱን ጸሎት፣ ምህላ፣ ልመና መጽሐፍ ቅዱሳዊ አይደለም ስላለ እንመልከት። እስራኤላውያን ወደ ባቢሎን ተማርከው በነበሩበት ዘመን አርጤክስስ የሚባል ጨካኝ ንጉስ ነግሶ በነበረበት ዘመን እስራኤላውያን በ127 አርጤክስስ በሚገዛቸው በ127 ሀገራት ያሉ አይሁድ በሙሉ እንዲጨፈጨፉ እንዲገደሉ አዋጅ ወጥቶ እንደነበር ታውቃላችሁ አይደል? መርዶኪዮስ ይህንን አዋጅ በሰማ ጊዜ ለእርሱና ለወገኖቹ ያስተላለፈው መልእክት አለ። መጽሐፍ አስቴር ምዕራፍ 4 ቁጥር 1 ላይ ታገኙታላችሁ። መርዶኪዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱም መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። አያችሁ አይደል? ማቅ ለበሰ፣ አመድ ነሰነሰ። አሁን እንዳየነው ማለት ነው። አመድ ነስንሰው ነው አይደል? አመድ አፈር፣ አመድም ባይሆን አፈር እንዲያውም አመድ ይብሳል አይደል? አመድ ምክንያቱም አሲዲቲ ያለው ሰውነትን ይቆራርጣል። እነሱ ግን ያደረጉት ምንድነው? አፈር ነው። ያው አፈር አናታቸው ላይ ደስሰው እግዚአብሔርን እየተማጸኑ እየለመኑ ነው ያሉት። ችግሩ ይሄ ልመናቸው በእግዚአብሔር ፊት የሚቀርብ አይሆንም አይደለም። ምክንያቱም ወያኔነት የሚባል የነፍስ ደዌ ስላለባቸው ትግሬዎች ማለት ነው። ደዌ ያለባቸው የነፍስ ደዌ ከዚህ ደዌ ነፃ እስካልሆኑ ጊዜ ድረስ ምንም አይነት ሰውነታቸውን እንኳን እየቆራረጡ ጭምር ወደ እግዚአብሔር ምህላ ቢያቀርቡ በእግዚአብሔር ፊት የሚቀርብ አይደለም ያ ምህላ። ችግሩ ይሄ ነው እንጂ ከዚህ የነፍስ ደዌ ጸድተው ቢያቀርቡት ግን ወደ እግዚአብሔር መቅረብ የሚችል መጽሐፍ ቅዱሳዊ የሆነ ልመና ነበረ እና እንግዲህ እስራኤል ነገደ እስራኤል ማነው አይሁዶች በባቢሎን በነበሩበት ዘመን እንዲህ አድርገው ምህላ ሁሉንም ለ3 ቀን ያህል አስቴርም አሳሰበች ህዝቧን 3 ቀን ዘኑ አለች። 3 ቀን ያለ ምግብ ያለ መጠጥ አዘኑ፣ አመድ ነስንሰው
ማቅ ለብሰው አለቀሱ። እግዚአብሔርም ሰማቸው። ያንን የሞት አዋጅ ሽሮ ወደ ሕይወት ለወጠላቸው። አንድ ይሄን ውሰዱ እንግዲህ። ሁለት ደግሞ ዮናስ ታስታውሳላችሁ። ለነነዌ ሰዎች የእግዚአብሔር ቁጣ በላያችሁ ላይ ልትነድ ነው፣ ንስሐ ግቡ፣ ማቅ ልበሱ፣ አመድ ነስንሱ እያለ አዋጅ እንደተናገረ ከእግዚአብሔር የተሰጠውን መልእክት እንዳስተላለፈ ታውቃላችሁ አይደል? ንጉሱ ይሄን ሰምቶ ምንድነው የሆነው? ዮናስ 3:6 ላይ ታገኙታላችሁ። ወሬውም ወደ ነነዌ ንጉስ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውንም አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አያችሁ አይደል? መማፀኛ ነው። እግዚአብሔርን በቃ እዚህ ድረስ ራሳችንን አዋርደን ወደፊት ቀርበናል፣ ልመናችንን ተቀበል፣ ጩኸታችንን ስማ፣ ንስሐችንን ተቀበል ማያ መንገድ ነው መጽሐፍ ቅዱሳዊ የሆነ ማለት ነው። ሁለቴን ውሰዱ። ዳንኤልም እንደዚሁ እንግዲህ ዳንኤል ማለት ማን እንደሆነ ታውቃላችሁ? እግዚአብሔር ነብይ ነው። እሱ እንኳን ምን አደረገ? ፊቴንም ወደ እግዚአብሔር አምላክ አዞርኩ። ዳንኤል 9:3 ላይ ታገኙታላችሁ። ፊቴንም ወደ እግዚአብሔር አምላክ አዞርኩ፣ በጾምና በማቅ በአመድም ላይ ሆኜ በጸሎትና በምልጃ እፈልገው ዘንድ። አያችሁ አይደል? እግዚአብሔር እንዲሰማችሁ ስትፈልጉ የምታደርጉት እግዚአብሔርን የማማፀኛ መንገድ ነው። ነቢያቱም አድርገውታል፣ አይሁድም አድርገውታል። እያየነው እንዳለ ነው ማለት ነው። ይሄ አጋንንት ያደረበት መናፍቅ ግን ምንድነው ያለው? መጽሐፍ ቅዱሳዊ እንኳን ባይሆን እነዚህን ሁሉ የእግዚአብሔር ቃል ሽሮ ነው እንግዲህ ሸምጥጦ ክዶ። ኤርሚያስም ያደረገውን እንመልከት። ኤርሚያስ 4:8 ላይ ታገኙታላችሁ። የእግዚአብሔር ጽኑ ቁጣ ከኛ ዘንድ አልተመለሰችምና ማቅ ልበሱ፣ አልቅሱም፣ ዋይ በሉ ይላል። አያችሁ? ማቅ መልበስ፣ አመድ መነስነስ መጽሐፍ ቅዱሳዊና ነቢያቱ ሲሰብኩት የነበረ ሲሰብኩት ብቻ አይደለም ሲያስፈጽሙት የነበረ የመማፀኛ መንገድ ነው። ቃሉ እንደሚነግረን ማለት ነው። አይ ይሄ የኦሪት ነው እንዳይል ደግሞ ጌታ ይሄን አልተናገረም እንዳይል ደግሞ ከአዲስ ኪዳንም እንመልከት። ጌታ ምን አለ እንበል። ጌታ በማቴዎስ 11:21 ላይ ምን አለ? አይሁድ አልሰማ ቢሉ ድምፁን አልሰማ ለንስሐም አልበቃ ወደ ንስሐም አልመለስ ቢሉ እርሱንም አልቀበል ቢሉ ምንድነው ያላችሁ? ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲኖዳ ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። አያችሁ አይደል? ማን ነው ይሄን ያለው? ጌታ። እንዲህ አይነቱን መንገድ የሚቀበለው መሆኑን ሲገልጽ ነው እንግዲህ እንዲህ አይነቱን ንስሐ አይነቱን ንስሐ የመግቢያ መንገድ ስለሚቀበለው ስለሚፈቅደው ስለሚያዘውም ጭምር ነው ይሄን የተናገረው ጌታ ማለት ነው። በመዋዕለ ስብከቱ ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ይሄንን የጌታን ቃልም ሸምጥቶ ሽሮ ክዶ ነው እንግዲህ ይሄ መናፍቅ ጋኔና አጋንንት በእግዚአብሔር ስም የዚህማ የተለየ እኮ ነው። ሌሎቹ እንዲሁ አንዳንድ ሸምም ይሰማቸዋል ከፊታቸው ከብራት። ይሄን ጨርሶ ህዋሳቱን ነው አጋንንት ተቆጣጠሩት። እና ችግሩ ትግሮች ወያኔነት የሚባል ጸረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነ የአውሬው መሳሪያ የአውሬው አገልጋይ የአውሬው ጭፍራ የሆነ የጥፋት ኃይል ቫይረስ በሰውነታቸው ላይ ስላለ በጭንቅላታቸው ላይ ስላለ የሱ ቫይረስ ተሸካሚዎች ስለሆኑ ይሄ ጩኸታቸው በእግዚአብሔር ፊት አይቀርብም፣ በእግዚአብሔር ጆሮ አይደመጥም እንጂ መንገዱማ እያደረጉ ያሉበት ወደ እግዚአብሔር ለመማፀን ልመናቸውን ለማቅረብ እያደረጉበት ያሉበት መንገድማ መጽሐፍ ቅዱሳዊ ነው።
አፈር አይደለም። ያው መጽሐፍ ቅዱስ የሚለው አመድ ነው። አመድ አሲድ ነው፣ ሰውነት ይቆራርጣል። አመድ ነስንሰው ማቅ ለብሰው፣ ማቅ ደግሞ ታውቃላችሁ የሚቆራርጥ ነው እሱ። እቺማ ቀላሏ ናት። እንዲያው ማቅ ማታውቁ ካላችሁ ከበግ ፀጉር የሚሰራ በግ ፀጉር በጥሬው ማለት ነው የሚሰራ እንደ ካባ ያለ እንትን ነው አልባስ ነው እና ባዶን ከሰውነታችሁ ላይ ብታሳርፉት ይሞርዳል፣ ይቆራርጣል፣ ያደማል። እንዲያውም በሐዘን ላይ አንዳንድ ሰዎች በጣም ሲያዝኑ በሱ ነው ፊታቸውን፣ ሰውነታቸውን፣ ገላቸውን የሚፍቁት እና ጋጥ ነው የሚያደርገው፣ ሰውነት ያደማል። እሱን ሁሉ ተለብሶ አመድ ተነስንሶ ነው መጽሐፍ ቅዱስማ የሚለው። እንዲያውም እቺ ቀላል አፈር ነገር ይነስንሰው እንዲህ መንከባለል ቀላሏ ናት እንዲያው። እና መጽሐፍ ቅዱሳዊማ ነው። አንተ ጋኔናም ደንቆሮ መሀይም ሸምለስ ችታክል ምንም ሸም የሚባል የሌለው ይሄን ነገር አሁን ሌላ ጊዜ ደግሞ ሲደግሞ ታይታላችሁ። አሁን ሜንሽን አደርገዋለሁ ያየዋል፣ ግን ሌላም ጊዜ አጋንንት ናቸው የተቆጣጠሩት ባንደበቱ። እሱ አያዝም አቅም ማንነቱን ተቆጣጥረውታል እንጂ እንዴው እግዚአብሔርን እንኳን ባፍር ሰው ምን ይለኝ ብሎ እንኳን ከእንደዚህ አይነት አይን አውጥቶ ጥርስ አግጥጦ ከሚዋሽ ውሸት ይታቀብ ነበር። አጋንንት ስለሆነ የሚሰሩበት በሱ ላይ አያውቀውም። በቃ ሸም የሚባል ችንታክል አይሰማው እና ይሄንንም እያደረጉ ያሉት ትግሮች ድራማ አይደለ ወያኔ ድራማው ይሄ የሚሰራው ድራማ እውነት እንዲመስል ይሄ ከሁለት ወያኔ ኢህአዴግ ከሁለት ተከፍሎ እዚህ ፌዴራል እዛ ወያኔ ተባብለው አማራን ለመጨፍጨፍ ሰበብ ፈጥረው በዛ ሐሳባው አማራን ለመጨፍጨፍ ለመዝረፍ ለማውደም ሲሉ የፈጠሩት የድራማ ጦርነት እውነት እንዲመስል በሉ ተብለው የሚሉት ነው የትግሬ እናቶች እንጂ ከምር የእውነት አዝነው ግፍን ተጠይፈው ጦርነትን ጠልተው የሚያደርጉት አይደለም። የትግሬ ሕዝብ እንዳለ ወያኔ ነው ታውቃላችሁ። ወያኔ ማለት ደግሞ ምን እንደሆነ ታውቃላችሁ። ግፈኛ ጸረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊያጠፋ የተነሳ ደም ስሯን እየቆረጠ ያደረቀ ያደቀማት ያጎሳቆላት የጥፋት ኃይል ማለት ነው። እሱን ተቀብለው እግዚአብሔር የሚባል አምላክ አምነው ወደ እግዚአብሔር ሊጮሁ አይችሉም። እሱን መጣል ይጠበቅባቸዋል። እሱን ወያኔን መካድ ከወያኔ መራቅ ይጠበቅባቸዋል። ንስሐ መግባት ወያኔን ደግፈው በዚህች ሀገር በዚህች ቤተክርስቲያን በዚህ ህዝብ ላይ ለሰሩት ግፍ ንስሐ መግባት ይጠበቅባቸዋል አስቀድመው። ከዛ ውጭ ግን ከንቱ ልፈፋ ነው የሚሆንባቸው። እና ይሄን ልላችሁ ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ሰብስክራይብ ኤንድ ፎሎው ማድረግ አትርሱ። አመሰግናለሁ።